እጅግ በጣም ያልተጠበቀ ነገር በዘማሪ በረከት ተስፋዬ ላይ እየደረሰ ይገኛል። ነብይ ነኝ ሐዋርያ ነኝ የምትሉ በቃ እስካሁን ጥሩ ሳንቲም ሰርታችኋል። እርግፍ አርጋችሁ ተውትና መርካቶ ግቡ። በፌስቡክ ላይ በአንድ ፔጅ ባጋራው መልእክት ማስፈራሪያዎች እየደረሱበት እንዳለ ተጽፏል። ከዓመታት በፊት በሐሰተኛ ነቢያቶችና በሐሰተኛ አስተማሪዎች ላይ የተናገረው ነገር አደጋ ፈጥሮበታል። የተለያየ ነገር መግዣ ገንዘብ ሰርቀህ ለነብይ ትሰጣለህ። ሌባ። ይህም በማስመልከት ስሜታዊ ሆኖ እንደተናገረና ትክክል እንደሆነም እያወራ ነው። ምን አይነት ጥቅምስ ቀረበት? ምን አይነት ጉዳትስ ደርሶበታል? መንፈሳዊ ጠንቋዮች ናቸው አለ። ስፒሪቹዋል ዊችክራፍት፣ ይሄ ምንድነው ይባላል? ካሪዝማቲክ ዊችክራፍት ይባላል። የነዚህ ወንበዴዎችና ሌቦች ዛቻና ማስፈራሪያ ማብቂያውስ መቼ ነው? ቁጭ ብሎ ስራ አይወዱ የመጨረሻ ቦርጫሞች። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂምቤሪያው ነኝ። ዛሬም እንግዲህ እንደተለመደው በአንድ ሐሳብ ወደ እናንተ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ዛሬ በተቻለ መጠን በፌስቡክ ድረገጽ ላይ ስለ ዘማሪ በረከት ተስፋዬ ያገኘነውን አንዳንድ ሐሳቦችን አጋራችኋለሁ። እናንተም የግል ምልከታዎቻችሁንና ሐሳቦቻችሁን በኮሜንት ሴክሽን ላይ በጨዋ ደንቡ ታካፍሉናላችሁ። ቀጥታ ወደ ቪዲዮአችን። ዘማሪ በረከት ተስፋዬ በፌስቡክ ድረገጽ ላይ በአንድ ፔጅ ላይ ስለሱ እንዲህ ተብሎ ተጽፏል። ዘማሪ በረከት ተስፋዬ ዛቻና ማስፈራሪያ እየደረሰው መልእክቱ ትክክል ቢሆንም አጥፋልኝ ሲል ይጠይቃል። ከሰሞኑ ዘማሪ በረከት ተስፋዬ ነብይ ነኝ ሐዋርያ ነኝ የሚሉ ይበቃል መርካቶ ግቡ፣ ወንጌል ለንግድ አይሆንም፣ ለንግድ የሚሆን ጌታ የለም፣ ነብይ ሐዋርያ ነኝ የምትሉ እስካሁን ጥሩ ሳንቲም ሰርታችኋል፣ እርግፍ አድርጋችሁ ተዉትና መርካቶ ግቡ በማለት ለሐሰተኛ ነቢያት ጠንከር ያለ መልእክት ማስተላለፉን ተከትሎ እየደረሰበት ባለው ማስፈራሪያ እንድናጠፋለት ከታች የኔ እናት በጌታ አጥፊልኝ፣ መልእክቱ ልክ ቢሆንም በወቅቱ ስሜታዊ ስለነበርኩ ከጥቅሙ ጉዳቱ ይበልጣል፣ አጥፊው፣ በጣም አመሰግናለሁ፣ ስለ ወንጌል ስላለሽ ቅናት ሲል በውስጥ አሳውቋል። በረከት ተስፋዬ ብሎ በቴክስት መልኩ ለዚህ ለኤቫንጀሊካል ቲቪ የፌስቡክ ድረገጽ ላይ የጻፈው መልእክት ነው። በረከት ተስፋዬ ከዓመታት በፊት ስለነዚህ ሐሰተኛ ነቢያቶች ምን ተናግሮ ነበር? እኔ አሜሪካን ሀገር አይቻለሁ እንዴት እንደሚሰሩ፣ ሌላም ዓለም አይቻል። በጣም ሃርድ ወርከር ናቸው። ሰርተው እዚህ ያለ አንድ ሰውዬ ገርብሳል ቸርች ማሰሪያ ገንዘብ አጣው ምን ሲል ልጅቷ ለብላቧን ጠባርጋ ወገቧ እስኪንቀጠቀጥ ወልማርት ውስጥ የሰራችበትን ገንዘብ ትልክለታለች። እሱ እዚህ ቸርች አይደለም የሚያሰራው፣ ቁጭ ብሎ ጥሬ ስጋ ይበላበታል። this is shame። ህዝቡ እውቀት የለውም። yes መንፈሳዊ ጠንቋዮች ናቸው አለ። ስፒሪቹዋል ዊችክራፍት፣ ይሄ ምንድነው ይባላል? ካሪዝማቲክ ዊችክራፍት ይባላል። ይሄ ትክክለኛ ተርሚኖሎጂው እንደዛ ይመስለኛል። ካሪዝማቲክ ዊችክራፍት የዛሬ 2000 ዓመት የሞተው ገንዘብ ሳይጠይቀን የዛሬ 2000 ዓመት መስቀል ላይ ተንጠልጥሎ ደሙን በነፃ የሰጠን ገንዘብ ክፈሉ ሳይለን አሁን የተነሱ ሰዎች ለምንድን ነው ገንዘባችንን የሚወስዱበት? ቁጭ ብሎ ስራ አይወዱ የመጨረሻ ቦርጫሞች። ማይ ጋድ ስራ አይወዱም። ቁጭ ብለው እዚህ ከአሜሪካ ይደውላል። እሺ ቆይ እሺ ይላል። ገና $1000 ይወስድባታል ብሎ ብዙ ሰዎች እዛ ሀብታም የተባሉ ትንሽ ገንዘብ ያላቸው። በነገራችን ላይ ይህንን ቪዲዮ ያመጣሁላችሁ ከዩቲዩብ ከ12 ደቂቃ በላይ ነው። በረከት ተስፋዬ በእንደዚህ አይነት ንግግርና እነኚህን ሐሰተኛ ነቢያትን ኤክስፖዝ ሲያደርግ የነበረበት ቆይታ ማለት ነውና ከሰሞኑ በፌስቡክ በዚህ ኤቫንጀሊካል ቲቪ ተብሎ በሚጠራው ፔጅ ላይ አንድ ንግግር የተናገረበት ቪዲዮ ከዚህ ውስጥ ተቆርጦ ወጥቶ ነበረ። በቤተክርስቲያን ውስጥ ንግድን ማስገባት የምትፈልጉ ሰዎች ፍራንክ ሸቅላችኋል፣ ይበቃችኋል፣ ከዚህ በኋላ ጨላ አላችሁ፣
ወደ መርካቶ ሂዱና ነግዱ የሚል አይነት ሐሳብ የተናገረበትን ቪዲዮ መነጋገሪያ ሆኖ ነበረ። በረከት ተስፋዬ በሁለተኛ በፌስቡክ ፔጁ ገባና አይ ቲንክ በረከት ተስፋዬ ያውቃታል ብዬ አስባለሁኝ። ምክንያቱም ለወንጌል ያለሽን ቅናት አውቀዋለሁ ምናምን ብሎ ጽፎላታል። ሴት እንደሆነችም በጾታ ሜሴጅ ላይ ማወቅ እንችላለን ማለት ነውና ከበረከት ተስፋዬ የንግግር ነገር ተነስተን ጥቂት ነገር ብንባባል ጥሩ ይመስለኛል። ይሄ ነገር ቤዚክሊ የተለመደ ነገር ነው። እነኚህ ሐሰተኛ ነቢያቶችን ኤክስፖዝ ማድረግ ማጋለጥ እጅግ በጣም ትዕግስትና እጅግ በጣም ጥበብን የሚፈልግ አዘሴም ታይም ደግሞ ድፍረትን የሚፈልግ የህይወት ሳክሪፋይ ማድረግን የሚፈልግ ነገር ነው ብዬ አስባለሁ። ምክንያቱም በጣም ብዙ ሰዎች ፊዚካሊ የተጎዱበት ጉዳይ ነው፣ በቤተሰቦቻቸው የተጎዳበት ጉዳይ ነው። እነሱ እንኳን መውጫ መግቢያቸው ግራ እስኪገባቸው ድረስ የተጎዱበት ጉዳይ ነው። አሁን የምናገረውን ነገር ማንንም ቀርባችሁ ብትጠይቁ እነሱ አደገኞች ናቸው፣ ከተናገራቸዋቸው ይጎዷቸዋል፣ ያጠፏቸዋል፣ ሊያስገድሏቸው ይችላሉ ብሎ የሚወሩ ሐሳቦች በጣም ብዙ ሰዎች ልብ ውስጥ አሉና በረከት ተስፋዬም ላይ ከንግግሩ እንደምንረዳው ከጥቅሙ ጉዳቱ ያመዝናል ብሎ ሲል ይህ ነገር በውስጡ እንዳለ መረዳት እንችላለን ማለት ነው። አንተስ የህዝብ ብር፣ የመንግስት ገንዘብ፣ የሀገር ሀብት ለደሃ ቧንቧ የሚሰራበትን ቧንቧ ኤሌክትሪክ የሚሰራበትን ትክክለኛውን ኤሌክትሪክ ትራንስፎርመር የተለያየ ነገር መግዣ ገንዘብ ሰርቀህ ለነብይ ትሰጣለህ። ሌባ። እንግዲህ እንደዚህ አይነት ንግግሮችንም ተናግሯል። ምናልባትም ደግሞ አንዳንድ ግለሰቦች ጉዳዩን ከፖለቲካ ጋራ ከፖለቲካ ኢሹ አድርገውት ለግል ጥቅማቸው አውሎታልም ብዬ አስባለሁ። ይሄ የግል ምልከታዬና የግል ሐሳቤ ነው። ግን ቤዚክሊ አሁንም ቢሆን ዋናው በዚህ ወንድማችን ላይ ተጽዕኖ የፈጠሩት ብዬ የማስባቸው አካላት የራሳችን ወገን ብለን የምንላቸው ብዙዎቻችሁ እንደ ነብይ ያደርጋችሁ የምትቀበሏቸው እነኚህ ሌቦች ናቸው ብዬ አስባለሁ። አንዳንዶቹ ቸርቻቸው ውስጥ እሱ ስንት ዘመን የጸለየለት ስንት ዘመን ያገለገለው ቃል ያካፈሉ ደህንነት ያስተማሩ ሰውዬ እርቦት፣ በነገራችን ላይ ኢትዮጵያ ውስጥ ወንጌላዊ እርቦት ሞቶ ያውቃል አለኝ መረጃ አለኝ። ኢትዮጵያዊ ወንጌላዊ ተርቦ ሞቷል። የሚበላው የሞተ ወንጌላዊ አለ። ይሄ ሬጂስተር ሊሆን የተመዘገበ ነገር ነው የምነግራችሁ። እንት ዘመን ያገለገለው ሰውዬ የጫንለት ያስተማረው፣ አይዞ በመከራው ጊዜ ያጽናናው፣ ቁም ነገር ትክክለኛ ንጹህ ወንጌል የነገረው ሰውዬ አንድ ቀን ና ሻይ ጠጣ ብሎ ሻይ ጠጥቶት አያውቅም። በቴሌቪዥን 5 ሚሊዮን ሰጠ 10 ሚሊዮን ለነብይ እንትና ሰጠ ተብሎ እንደምትሰሙት ነው። እንግዲህ በጣም እጅግ በጣም ድፍረት የተሞላ ማስረጃ አለኝ በሚል ንግግርም የታጀበ ኢንፎርሜሽን ነበረ ሲሰጠን የነበረው። እንደውም የሚገርማችሁ ነገር እጅግ በጣም ችላ ብለነው ይሄ ነገር በዚህ ልክ እየተባባሰ መጣ እንጂ በጣም ችላ ልንለው የማይገባና ገፍተንበት ማን እንደሞተ ማን እንደሆነ ፐርሰኑን ማን እንደዚህ እያደረገ እንዳለ ምናምን ብንጠይቃቸው ደስ ይለኛል። እኔ ፐርሰናሊ አሁን ላይ ማለት ነው ስም ካልተጠቀሰ በስተቀር በቃ ከባድ ነው። ምክንያቱም ጀነራላይዝ አድርገን ነው አሁን አብዛኞቻቸው አሁን እንደኔ አይነት ሰዎች ጀነራላይዝ እያደረግኩ ነው። አሁን አላቅም አይ ዶንት ቲንክ ፋይናሊ አሁን ጀነራላይዝ ወደ ማድረግ መጥቻለሁ። ይሄ ነገር በቃ ሁላቸውም ጋራ አለ። የገንዘብ ወዳድነት ይሄ በገንዘብ ለገንዘብ ብሎ ወንጌልን እስከ መሸጥ መድረስ ወንጌል ላይ መሸቀጥ በቃ የተለመደ ነገር ነው። ይሄ ነብይ ነኝ የሚል ታፔላ ያለው ሰው የሚጠቀምበት ስትራቴጂ ነው ወደ ማለት ደርሻለሁኝ እኔ በግሌ ማለት ነው። ትክክል ነው ማለት አይደለም። ይሄ ሁሉ ደግሞ የሆነ ያለው እነኚህ እንደዚህ አይነት ሙቭመንት ውስጥ ያሉትን ነጥለን ማውጣት ነክሰን ማውጣት ስላልቻልን ነው። ይሄ ደግሞ የማን ጥፋት ነው ብላችሁ ካላችሁ እያያችሁ አይታችሁ እንዳላየ እየሆናችሁ እየሰማችሁ ሰምታችሁ እንዳልሰማ እየሆናችሁ ያላችሁ ስግብግቦች ናችሁ ብዬ አስባለሁ። በዚህ ሶሻል ሚዲያ ላይ በጣም በተደጋጋሚ እንደዚህ አይነት ነገር አውቃለሁ ማስረጃ አለኝ የምትሉ ሰዎችን በዩቲዩብ ገጼ ላይ አምጥቼ ምንድነው ያላችሁ ምንድነው ነገሩ ማንነው እሱ ብዬ ፐርሰናሊ ልጠይቃችሁ ሞክሬ ነበረ። ቪዲዮ ሰርቼባችሁ መልስ ልትሰጡ ግን ፍላጎት የላችሁ። ህዝቡን መጠየቅ አይፈልግም። ማን ነው እንደዚህ በዊሽ ክራፍት እየሰራ ያለው? ማን ነው እንደዚህ ዴሞኒክ በሆነ አካሄድ እየሰራ ያለው? ማን ነው ብሎ ህዝቡን መጠየቅ አይፈልግም። ስለዚህ እንግዲህ እንዴት ነው በአንድ ልብ ሆነን እነኚህን
ነቀርሳዎች ከቤተ ክርስቲያን አስወጥተን ትውልድን የሚያንጹ ሰዎችንና አገልጋዮችን በቦታው ማድረግ የምንችለው እንዴት ነው? ታናናሾቻችሁ ነን። እኛ ግን ነገሩን በጥቂቱም ቢሆን ተረድተነው እየተጨነቅን ያለ ነው። እናንተ ግን ለምን እንደሆነ አላቅም ታላላቆቻችን ዝምታም መርጣችኋል። ፍቅር ምናምን አይሉት ወይ ወዳጅነት አይሉት የገንዘብ ትስስር፣ የጥቅም ትስስር አስተሳስሯችሁ ቤተክርስቲያን ላይ እየቀለዳችሁና እየተጫወታችሁ ነው ያላችሁት። በህይወታችሁ እንደዚህ አታደርጉ። አይነገድም። ወንጌል ለንግድ አይሆንም። ንግድ ሌላ ነገር ነው። እንደዚህ አይነት ሰዎች ጌታ ምስክሬ ነው፣ ይሄ ነብይ ነኝ ሐዋርያ ነኝ የምትሉ በስነ ስርዓት በቃ እስካሁን ጥሩ ሳንቲም ሰርታችኋል። እርግፍ አርጋችሁ ተውትና መርካቶ ግቡ፣ ስሩ። ጥሩ ነው፣ ስራ መስራት ጥሩ ነው፣ መነገድ ጥሩ ነው። ነገር ግን የዛሬ 2000 ዓመት የሞተ ስለ ፍቅር የሞተ ደሙን ያፈሰሰ ኢየሱስ፣ ስለዚህ ንጉስ፣ ይሄ ንጉስ ኢየሱስ የሚባል ንጉስ አይነገድም። It's not for sale. ኢየሱስ አይሸጥም። ዋው አይሸጥም። ለንግድ የሚሆን ጌታ የለንም። እግዚአብሔር ምስክሬ ነው። አታገኙ፣ ገንዘብ አታገኙ። ይቅርባችሁ፣ ቤታችሁ ግቡ። እጅግ በጣም መርዝ፣ እጅግ በጣም ትልቅ ግፍ፣ እጅግ በጣም በራሳችሁና በልጆቻችሁ ላይ በጣም ትልቅ ተጽዕኖ ፈጠረበት ብለው በፌስቡክ ድረገጽ ላይ ያጋሩት አሁን በስተመጨረሻ ያካፈልኳችሁ ቪዲዮ ነው ማለት ነው። is not for sale። ኢየሱስ ክርስቶስ ወንጌል ለንግድ አይሆንም። መርካቶ ግቡ። እስካሁን በቂ ፍራንክ ሰርታችኋል። የኦፊሱን ስም እየጠራ ሲናገር ነበረ። የነቢያቶችንም ስም ነክተዋል። የብዙ አገልጋዮችን የኦፊስ እየነካ ተናግረዋል። እንግዲህ እንደዚህ አይነት ነገሮችን አስተውለናል አይደለ? በገቢ ጉተማና በአቤል አቡና መሃል ተፈጥሮ የነበረውን ነገር ታውቃላችሁ። ወንድማችን አቤል አቡና አፖ ካድሪ የሚል ፕሮግራም አዘጋጅቶ በዩቲዩብ ቻናል ላይ ለቆ ነበረና ይህ አፖ ካድሪ ብሎ የለቀቀው የዩቲዩብ ቻናል ላይ የለቀቀው ፕሮግራም ከባድ የሆነ ጫና ይዞበት መጥቶ ነበረ። በዚህ ጫና የተጎዳው ደግሞ አቤል አቡና ብቻ አልነበረም። እኛ ወዳጆቹ እንዲሁም ደግሞ ቤተሰቦቹ በከባድ ጭንቀትና በከባድ ውጥረት ውስጥ ገብተን ነበረ። ሁላችንም ሞተ፣ ገደሉት ወይ ምን አደረጉት ብለን በጣም ተጨንቀን ነበረ። አዘ ኢንድ ኦፍ ዘ ዴት ግን እግዚአብሔር ይመስገን ይህ ሰው ምንም ፊዚካሊ አንድ ነገር ሳይደርስበት አፍኖ ደብቆት ከነበሩበት ቦታ እግዚአብሔር ረድቶን አግኝተነው ወደ ቤቱ እንዲመለስ አድርገን ነበረ። ከነዚህ ጨካኞች ለመታደግ ስትረባረቡ የነበራችሁ በሙሉ ከልብ በሆነ ምስጋና ላመሰግናችሁ እወዳለሁና ተቀምጦ ኮፊ እየጠጡ ከነበሩበት ስፍራ ነበረ ከወዳጆቹ ነጥለውት የመንግስት አካልን ብለውት ወስደውት የራሳቸው ማጎሪያ፣ የራሳቸው መደበቂያ፣ የራሳቸው ማፈኛ አዘጋጅተው አፍኖት የነበረውና እኛም ከባለቤቱ ጋር እግዚአብሔር ረድቶኝ ፌስ ቱ ፌስ ከአጋቹ ጋራ ተጋፍጠን ነበረ። ማን ከገቢ ጉተማ ጋር ፌስ ቱ ፌስ ተነጋግረን ነበረ። በቃ እንዳገተው በደንብ ገብቶኛል። ተነጋገረን። ልቀቅልን ነው ጥያቄያችን። አይ በህግ ከለላ ስር ነው አለን። በህግ ከለላ ስር ከሆነ ደግሞ የት እንዳለ ንገረን፣ ማየት እንፈልጋለን አለው። አልፈለገም። አዘሴም ታይም ደግሞ አንድ ሰው ወንጀለኛ ነው ተብሎ ከተያዘ በህግ ከለላ ስር ከዋለ በ24 ሰዓት ውስጥ ለፍርድ ቤት የመቅረብ ሙሉ መብት አለው። ሙሉ መብት ማለት የትኛውም ወንጀለኛ ሙሉ መብት አለው በ24 ሰዓት ውስጥ ለፍርድ ቤት መቅረብ። ይሄ ደግሞ ህግ መንግስቱ ራሱ የሚናገር ነው። ይሄ መንግስት የሚደግፈኝ ጉዳይ ነውና አዘ ኢንድ ብዙ ኢትዮጵያውያን ባደረጉ ርብርብ ሁሉም ሃይማኖት ውስጥ ያሉ ማለት ይቻላል። በነገራችን ላይ በጣም ይገርማል። ለእውነት የቆሙ በጣም ብዙ ሰዎች አሉ። ሐሰተኞችን እያየን ጀጃ እናደርግም። የሰውን ፍጥረት ማለት ሰውን በግለሰቦች ጀጃ እናደርግም እና ለእውነት ልባቸው የጀገነ ልባቸው የጨከነ የሚገራርሙ ጀነሬሽኖች አሉና በተደረገው ርብርብ ይህ ሰው ሞጆ በአንዲት ይሄ የሰከሩ ሰዎች ጊዜያዊ ወንጀል የሰሩ ሰዎች ምናምን ቀላል የሚባል ራሳቸውን አታክ ያደረጉ ሰዎች ምናምን ነገር የሰካራሞች የሚታሰሩበት አይነት ቦታ ነበረ የወሸቁት ማለት ነውና ሞጆ ድረስም ሄጄ በአካል አግኝቼው ነበረ። አናግሬዋለሁ። ደህንነቱን አይቼን የተመለስኩት። ስንመለስ ግን ድጋሚ እንዳናገኘው ተደረገ፣ ተዘጋ፣ እዚህ የለም ተባልን ምናምን ነገርና
አዘይንድ በቃ ይሄ ወንድማችን ተረፈና ይሄ ብቻ አይደለም። አሁን እንዲህ ነው ብዬ የማልነግራችሁ በጣም ብዙ ወዳጆቻችን ተጎድተዋል። በነገራችን ላይ ማለት ነው ወደ ሚዲያ ወጥቶ እንዲነገር ስላልፈለጉ አናወራቸውም እንጂ እና እነኚህ ሰዎች ለሰው ነፍስ እንኳን የሚመለሱና የሚራሩ አይነት ሰዎች አይደሉም። ለዛ በረከት ተስፋ የደረሰብኝ እያለ ያለውን ነገር አለመቀበል አልችልም። በእግር ስትሄድ ሁሉ ሰው በሚፈልግ ጊዜ ና ወንድሜ ና ነይ እህቴ ነይ አብረን እንሁን በምትባይ በዛ ጊዜ ሰው ሁሉ በሚፈልግሽ ጊዜ በጉብዝናሽ ወራት እግዚአብሔርን ፈልጊ። በጤነኛው ጊዜ በሰላሙ ጊዜ እግዚአብሔር ይፈልጋል። እግዚአብሔር በችግር ጊዜ ብቻ አይደለም የሚፈልገው፣ በደህናው ጊዜ ደህና ጊዜ። ስለዚህ ወገኖቼ እግዚአብሔር እንድንመለስ ስለፈለገም ሊሆን ይችላል። ብንመለስ ወደ እግዚአብሔር መልካም ነው። መመለስ መልካም ነው። ቤተክርስቲያን ስለ ጌታ ምጽአት ብታወሩ መልካም ነው። ፓስተሮች፣ የተለያዩ ፓስተሮች፣ ወንጌላውያኖች ማውራት ያለብን ስለ አንድ ነገር ነው። ተስፋ ምንድነው? ተስፋችን በምድር ላይ ስንኖር ተስፋችን እኮ በልጽገን 17 ልጆች ወልደን ለመሞት እኮ አይደለም። በምድር ላይ ስንኖር እንደ ክርስቲያን አንድ ተስፋ አለን። የመጨረሻው ተስፋችን አንድ ነው፣ የእግዚአብሔር ልጅ ኢየሱስ ነው። የሰው ልጆች ተስፋ አንድ ነው፣ እሱም ኢየሱስ ክርስቶስ ይመጣል የሚል ትምህርት ነው። እኔ አሩን ነው ለምን ኢየሱስ ይመጣል የሚል ትምህርት እንደተነጠቅን አናውቅም። ብዙ አብያተ ክርስቲያናት ጌታ ይመጣል የሚል ትምህርት አያስተምሩም። አይ ዶንት ኖ ለምን እንደሆነ አላውቅም። ነገር ግን አሁን ወደዳችሁም ጠላችሁም ስለ ጌታ ምጽአት የምታስቡበት፣ ስለ ጌታ ምጽአት የምናሰላስልበት ጊዜ አሁን ነው። ወንጌል የምንሰብክበት ጊዜ አሁን ነው። የምንጸልይበት ጊዜ አሁን ነው። ጌታ ኢየሱስ ዘመኑን ይባርኩ። የእውነት እንዴት ልብ የሚያረሰርስ ንግግር እንደሆነ ምናልባት እንግዲህ ይሄን ነገር ከተናገረ በኋላ ይህ ወንድማችን የምንወደው የምንሳሳለት ሊትራሊ ወንጌላውያን አማኞች እንደ አይናችን ብሌን የምንሳሳለት ዘማሪ ነው። በነገራችን ላይ ምን በቃ ማን የሚጠላው ሰው አለ? በጣም ነው የምንወደው፣ በጣም ነው የምናከብረው። ወንድማችን ላይ እንደዚህ አይነት ተጽዕኖ እየደረሰበት ካለ ንግግሩ አዎ ተጽዕኖ እንዲደርስበት የሚያደርገው ነው። በነገራችን ላይ እንኳን በዚህ ልክ በቦልድነስ ተናግሮ አይደለም፣ እንኳን በዚህ ልክ እውቅና ኖሮ ተናግሮ አይደለም፣ በጥቂቱ እንኳን እኔ ታስሬ ወጥቻለሁ። በሄኖክ ጂፒኤስ ላይ በሰራሁት ቪዲዮ ታስሬ ወጥቻለሁ። ፐርሰናል ነገራቸው ስለሆነ ድጋሚ አላጋራውም። ቃል ስለገባውለት ለሰውየው አልፖስትም፣ ተመለስ ብየዋለሁ። ስለሆነ አልፖስትም፣ እዚህ ጋር አላሳይም። ራሱን ያውቀዋል፣ ማንነቱንም ያውቀዋል። ሄኖክም ምን እንዳደረገ ያውቀዋል በደንብና ከ3 ነው ከ4 ቀን በኋላ ከዛ ሁሉ ከፖስቱ ሰዎች መሃል የኔ ከ600,000 ከ700,000 በላይ ነበር የታየው። በጣም ብዙ ሰዎች ጋራ ቅጥፈታቸው ሐሰታቸው ደርሶ ነበረ። በጣም ብዙ ሰዎች አይተው ነበረ። ቢብሊካል አድርጌ ተናግሬ ስህተት እንደሆነ ኤክስፖዝ አደረግኩ። ያ ነገር ከስራ ገበታዬ ላይ መጥተው ነው በሲቪል ፖሊሶች ተይዤ ለ3 ቀን እስር ቤት እንድገባ የተደረግኩትኝና አፍተር ኦል በጣም ነው አምላኬን ያመሰገንኩትኝ። ይሄን ሁሉ ሲያደርግ ግን ሁላቸውም ይሄን ነገር ሲያደርጉ አንገታቸውን ሊያስደፋቸው የሚችል ምናምን ማስረጃ አተን አልነበረም። ግን እግዚአብሔር ይመስገን ለበጎ ነው። ቤተሰብ ካለው ሰው ጋራ ግብግብ ውስጥ አንገባም ምናምን ነገርና ጌታ መልካም ነው። አፍተር ኦል ጌታ መልካም ነው። በነገር ሁሉ የሚረዳን ጌታ ነው ብዬ አምናለሁኝና የመጨረሻችን ቪዲዮ የበረከት ተስፋዬን ላሰማችሁና ሐሳብ ሰተን እንጨርሳለን። የቀልድ ጊዜ አክትሟል ወገኖች፣ የሚቀለድበት ጊዜ ማቴዎስ 24ን አንብቡት ቤታችሁ በደንብ። ማቴዎስ 24ን አሰላስሉ። ስለ ብዙ ነገር ይናገራል። ስለ አመጻ ብዛት፣ ከአመጻ ብዛት የተነሳ የሰዎች ልጆች ፍቅር ይቀዘቀዛል ይላል። ሐሰተኛ ነቢያት ተነስተው ብዙዎችን ያስታሉ፣ የተመረጡትን ጭምር ያስታሉ ይላል። ማቴዎስ ወንጌል ምዕራፍ 24 ቁጥር 24 ሐሰተኞች ክርስቶስና ሐሰተኞች ነቢያት ይነሳሉ፣ ይቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅን ያሳያሉ ይላል። ሞርዛን ይነፍ የሆነ ንግግር ነው።
ጦርነት የጦር ወሬ ትሰማላችሁ፣ ይህ ሊሆን ግድ ነው ይላል እግዚአብሔር ቃል። ግን ይሄ የምጣር መጀመሪያ ነው ይላል እና ወገኖቼ ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው። እኛ ምድር በነገራችን ላይ አንዳንድ ሰዎች ትንቢት ሲሳሳቱ አም ሶሪ ጆሹዋን ወደዋለሁ፣ የናይጄሪያውን ጆሹዋ በጣም ነበር የምወደው። ነገር ግን በተደጋጋሚ ትንቢት ይስታል እና ሲስት አይ ዶንት ኖ ለምን ዝም እንደምንል አላውቅም። እኛ ኢትዮጵያን ነገሩ ምንም ማድረግ አይችልም። የኛ ሀገሮቹ ቱባ ስተት ይስታሉ። ቱባ የሆነ ፕሮፌሲ ስተት አለ እና ሐሰተኛ ሌላ አይደለም። በቃ ሐሰተኛ ማለት ትንቢቱ የማይፈጸምለት ሰው ምናምን እሱ ሐሰተኛ ሌላ ታሪክ አይደለም። እንግዲህ ይሄ ወንድማችን እየደረሰበት ያለውን ነገር መገመት አይከብዳችሁ። ብዙዎቻችሁ የምታውቁት ጉዳይ ነው። በነገራችን ላይ አላርም ይሆናችኋል፣ ትነቃቁበታላችሁ ብዬ ነው እንጂ ይህንን ቪዲዮ ይዤላችሁ የመጣሁትኝ ሳታውቁ ቀርታችሁ አዲስ ኢንፎርሜሽን ልሰጣችሁ አይደለም የመጣሁትኝ። ይሄ ሪያላይዝ እንድታደርጉልኝ ፈልጋለሁ። አንድ እንደ ታናሽነቴ ግን ልመክራችሁና መናገር የምፈልገው ነገር የእውነቴን ነው። የሚያልፍ ዓለም ውስጥ ነው ያለ ነው። ትተነው የምንሄደው ዓለም ውስጥ ነው ያለ ነው። የማይቀርብን የማይሰረዝ የማይሻርብንን አምላካችንን ግን አሳዝነን እንዳናልፍ ለእውነት ቁሙ፣ ስግብግብ አትሁኑ። ቤተ ክርስቲያንን ለዱቄትና ለኪሳችሁ መሙያነት አትጠቀሙት። ዘይታችሁ ስለጎደለ አትሩጡ ወደ ቤተ ክርስቲያን። ኢየሱስ ክርስቶስን ናፍቃችሁ ኢየሱስ ክርስቶስን ፈልጋችሁት ቤተ ክርስቲያን መሄድ ይሁንላችሁ። በክርስቶስ ትምህርት ለመመላለስ ስትሉ ይሄ የአንድ ሀገር የመሆን ጉዳይ አይደለም። አንድ ብሔር ውስጥ የመወለድ ጉዳይ አይደለም። ክርስቶስ ኢየሱስ ከዛም በላይ ነው። ከብሔራችሁ በላይ ነው። ክርስቶስ ኢየሱስ ከጓደኛ በላይ ነው። ክርስቶስ ኢየሱስ ከአብሮ አደግ በላይ ነው። ክርስቶስ ኢየሱስ ከእናት ከአባት በላይ ነው። ለነዚህ ብላችሁ በኩርነታችሁን አትሽጡት። ልጅነታችሁን አትጡት። አይታችኋል። በቅርቡ ያወጣው አልበሙ ላይ አሳዊ መምህራን ነቢያቶች በዙ፣ ተናገረኝ ባዮች ለገንዘብ የተገዙ፣ ለታመመው ምስኪን እንግዳ ማረፊያ፣ በሽታው ሳያንሰው በጸሎት ሰበብ ዝርፊያ፣ ጌታ ኢየሱስ አትመጣም ወይ የደማልኝ ጎንህልኝ አንተን ለማየት አይኖች ሻቱ ቶሎ ናልኝ ኢየሱስ የናዝሬቱ እያለ የዘመረው የሚገርም በቃ ብዙዎቻችን ልባችን የተነካበት ብዙዎችም የተነቃቁበትን ዝማሬ። በነገራችን ላይ በወንጌላውያን አማኞች ብቻ አይደለም በዚህ ዝማሬ የነቁት፣ ኦርቶዶክሳውያን ወገኖቻችን፣ በተለያየ ሃይማኖት ውስጥ ያሉ ወገኖቻችን በጣም በመነካት ያዳመጡት መዝሙርም ጭምር ነው። ይሄ ደግሞ ጂሚ ቤሪያ አይደለም ምስክር፣ ሶሻል ሚዲያ ራሱ ምስክር ነው። አዳዲስ አፕዴቶች ሲኖሩ የማጋራችሁ ይሆናል። ዛሬ ለየት ባለ ኮንተንት እንደመጣው ተስፋ አደርጋለሁ። ብዙዎች እየተጎዱና እኛ ሪያላይዝ ሳናደርግ እኛ ቤት ስላልገባ ጉዳዩ ችላ ባይነት ብዙዎች እየተጎዱ ስለሆነ ነው ይሄንን ሐሳቤን ላጋራችሁ ወደድኩትኝ። ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ተባረኩልኝ። ራሳችሁን ጠብቁ። ይመቻችሁ።